ኪዱዬ የኔ ጌታ፣ የኔ ወንድም፣ የኔ ሁሉ ነገር፣ የኔ ጌታ በጣም ወዳለሁ። ከአንድ ማህፀን የወጣን ያህል የሚሰማኝ ስጋዬ፣ ገበናዬ ኪድዬ ፍቅሬ ልግለጽልህ፣ በጣም ወድሃለሁ። የሚገባህን ክብርና ምስጋና ሳንሰጥህ አጥተንሃል። ለእኔም ለሁላችንም ለጓደኞቻችን ከባድ ነው። ከዚህ በፊት ማዲን አጣን፣ አሁን ደግሞ ኪዱዬን አጣን። ኪዱ የልጄ ክርስትና አባት ወዳለሁ የኔ ጌታ። ያ ከርቀት ድምፁን ከፍ አድርጎ የሚያወራው በልበ ሙሉነት የሚናገር ወዳጃችንን ያን ዘመን ተሻጋሪ ሙያተኛ ጓደኛችንን ወንድማችንን አርቲስት ኪዳኔ ምስጋናውን ዛሬ ለመጨረሻ ጊዜ እንሰናበተዋለን። ይህ መርሃ ግብር የአርቲስት ኪዳኔ ምስጋናው የሽኝት ስነ ስርዓት ነው። ይሄ ጥበበኛ አንድ ሙያ አምኖ ከልጅነቱ ጀምሮ ተሰማራበት። ይሄም ሙያ ውዝዋዜ ወይም ዳንስ ነው። በሙያው ጥበብ የተሰማሩ ሰዎች ያላቸውን ተሰጥኦና ፍላጎት ላይ ተመስርተው ከሰውነት አካል ብቃት ጋር እንዲሁም ከሙዚቃ ምት ጋር ስሜትን ሰቅዞ እንዲይዝ በማዋሃድ የሚያቀርቡት የጥበብ ዘርፍ ነው። በመድረክ ላይ ታሪክን፣ ባህልን፣ ወግን ስሜት በሚይዝ ከሽነው የሚያቀርቡ ሙያተኞች እኛም ሀገር በጥናት ላይ የተመሰረተ የእያንዳንዱን ብሔር ብሔረሰቦች መሰረታዊ ጥበቡን ሳይለቅ በማዘመንና በማዘጋጀት በመድረክ በፊልምና በቴሌቪዥን በማቅረብ ከትውልድ ትውልድ ጥበቡን፣ ባህሉን፣ እሴቱን ማሸጋገርና ማስተላለፍን ያውቁበታል። ጥሩ የሙያው አባል ለመሆንም ተከታታይነት ያለው የዕለት ተዕለት ልምምድ፣ የሰውነት አካል ብቃት፣ የሙዚቃ ምትን ጠንቅቆ መረዳት፣ በሙያ መተማመንና በዘርፉ የፈጠራ ባለሙያ መሆንን ይጠይቃል። እንዲሁም ይህ ሙያ ከቲያትርም ጋር ተዋህዶ ይሰራበታል። በቲያትር ቤት ውስጥ ዳንስ ታሪኩን ለማብራራት፣ ስሜትን ለመግለጽ፣ የተመልካቹን ቀልብ ለመሳብና ለማሳተፍ ይጠቅማል። ብዙ ሙዚቃዊ ተውኔቶች ከዘፈንና ከዳንስ ጋር ተያይዘው ይቀርባሉ። ለዚህ ደግሞ በዓይናችን የምናውቀው አጠገባችን የነበረው ዛሬ
በሕይወት የሌለው ሁለገቡ ጥበበኛ ኪዳኔ ምስጋናው የራሱ የሆኑ የፈጠራ ሥራዎቹን በሀገራችንና በውጭ ሀገር የተዘጋጁ ከፍተኛ መድረኮች ላይ በብቃት አቅርቧል። ይህን ጥበበኛ ዛሬ ኪዱን ከነፈገግታው እንሸኘዋለን። በጣም ጥብቅ ጓደኝነት ያላቸውን የወንድም ያህል ጓደኝነት ያላቸውን አርቲስት ግርማ ተፈራ እባክህ ወደ መድረኩ አንድ ጊዜ መጥተህ የስንብት መልእክትህ እንድታስተናድፍ በአክብሮት ጠይቃለሁ። ኪዱ የእውነት ወንድም ከአንድ ማህፀን የወጣን ያህል የሚሰማኝ ስጋዬ ከፈናዬ ሁሌ ከፊት የሚቆምልኝ ድክመቴን ሁሉ አውቀው ጠበቃ የሚሆንልኝ ኪዱ በእኛ ቤት ደግሞ ልዩ ቦታ አለው። ምንም አይነት ችግር ቢደርስ እንኳን የመጀመሪያ ጥሪያችን ኪዱ ነው። ሁሉን ነገር አረጋግቶ ሁሉን ነገር መፍትሄ ይሰጥልናል። ኪዱን ማጣት ለእኔ ትልቅ ጉዳት ነው። ኪዱ የልጄ ክርስትና አባት ወዳለሁ የኔ ጌታ። በደከማ አንደበት እንኳን ኪዱዬ እወድሃለሁ ስለው የመጨረሻ ቃሉ በደከማ አንደበት እወድሃለሁ ብሎ ነው። ከዛ በኋላ ዝም ያለው። ኪዱ አንተ ብዙ ነህ በጣም። ጨዋታህም ቁም ነገርህም ልዩ ነው በጣም። ከራስህ በላይ ለወንድሞች፣ ለእህቶች፣ ለጓደኞች የምትሆን ልዩ ሰው ነህ። ብዙ ነህ አንተ ኪድዬ። በረበረን የ30 ዓመት በላይ ጓደኝነት አንድም ቀን ፊትህን አጥቆረህብኝ አታውቅም። ስለሰጠኝ ክብር፣ ስለሰጠኝ ፍቅር፣ ስለ ሁሉም ነገር አመሰግናለሁ። እወድሃለሁ። ነፍስህ በሰላም ትረፍ የኔ ጌታ። እወድሃለሁ። አመሰግናለሁ። የሚገርማችሁ ግን ይህንን ሳልጠቅስ ባልፍ 15 ቀን አካባቢ እንግዲህ ለሁለተኛ ጊዜ ቤት ሄጄ ነበር። ኪዱ በጣም ታሞ ያቺ ፈገግታው ግን አለች። ያቺ ፈገግታው አለች። ኪዱ በሁሉም ነገር ፈገግታው አለች። መጀመሪያ ፈገግ ብሎ ነው የሚቀበላችሁ። ከዚያ ጮክ ብሎ ነው ስማችሁን የሚጠራው። ልበ ሙሉ ነበር። ቀስ ብሎ የሚንሾካሾክ አልነበረም። ልበ ሙሉ ሙያተኛ ነበር። የሁለገቡ አርቲስት ኪዳኔ ምስጋናው አጭር የህይወት ታሪክ። የመድረኩ እንዝርት ሁለገብ የጥበብ ሰው አርቲስት ኪዳኔ ምስጋናው ከእናቱ ከወይዘሮ ብዙነሽ ጓንጉልና ከአባቱ ከአቶ ምስጋናው ደርኬሮ ሰኔ 15 1958 ዓመተ ምህረት አዲስ አበባ ከተማ ልዩ ስሙ አማኑኤል አጂፕ ተብሎ በሚጠራው አካባቢ ተወለደ። ለአቅመ ፊደል ሲደርስ የመጀመሪያ ደረጃ ትምህርቱን በደጃዝማች ኃይሉ ተስፋዬ ትምህርት ቤት እንዲሁም ሁለተኛ ደረጃ ትምህርቱን በአዲስ ከተማ ትምህርት ቤት እስከ 12ኛ ክፍል ተምሮ አጠናቋል። ከውዝዋዜ ጋር ገና ተማሪ እያለ የተወዳጀው ሁለገቡ ከያኒ ኪዳኔ ምስጋናው
የጥበብ ጉዞውን በቀበሌ ኪነትና በከፍተኛ ኪነት ውስጥ አድርጎ መዳረሻውን በአዲስ አበባ ቲያትርና ባህል አዳራሽ በማድረግ በ1977 ዓ.ም በውዝዋዜ ሙያ ለመቀጠር በቅቷል። የአርቲስት ኪዳኔ የሙያ ፍቅር ችሎታና ስነ ምግባር ያስደመማቸው የውዝዋዜ ክፍል አሰልጣኞችና ኃላፊዎች ከተወዛዋዥነት ወደ ረዳት አሰልጣኝነት እንዲያድግ በማድረጋቸው ከ1983 እስከ 1990 ዓ.ም ድረስ በረዳት አሰልጣኝነት ሙያ ሲያገለግል ቆይቷል። ከቤተሰብ ስንብት እንዲያደርግ ታናሽ ወንድሙ ሚኪያስ ምስጋናው እባክህ አንዴ ወደዚህ። ዛሬ በመሪር ሐዘን ተሰብስበን የምንሰናበተው ኪዱ ወንድም ብቻ ሳይሆን የትጋት፣ የፍቅር፣ የመሪነት ምሳሌ ነበር። ኪድሽ ቤተሰቡን የሚወድ፣ አገሩን የሚወድ፣ ጎረቤት አክባሪ፣ ለጓደኞቹ ሟች፣ ትንሽ ትልቁን አክባሪ ነበረ። ኪድሽ ከትንሽ ስራ ተነስቶ ትልቅ ደረጃ የደረሰ ጀግና ነበረ። ኪዳኔ ምስጋናው የማንንም ጥቃት የማይፈልግ ቤተሰቡን ድጋፍ በሚሻ ሰዓት ቀድሞ የሚገኝ ጓደኞቹን አስታራቂ ጀግና ደፋር ነበረ። ኪድሽ ቀጥተኛ፣ እውነተኛ፣ ስሜቱን ፊት ለፊት የሚገልጽ በማንም ላይ ጥገኛ መሆንን አምሮ የሚጠላ በህመሙ ወቅት እንኳን ህመሙን ዋጥ አድርጎ በእርሱ ምክንያት ቤተሰቡ እንዳይጨነቅ፣ ጓደኞቹ እንዳይጨነቁ ከራሱ ይልቅ ለሌሎች ቦታ የሚሰጥ ነበረ። የአንድ ሰው ትሩፋቱ በተወው ሀብት አይለካም። ዛሬ ኪድሽ በአምላኩ እቅፍ ቢሆንም በቤተሰቡ በጓደኞቹና በሥራ ባልደረቦቹ ላይ ያስቀመጠው አሻራ ሁሌ ትዝታችን ሆኖ ይኖራል። ኪዱ ሁሌም በልባችን ትኖራለህ፣ አንረሳህም። በሕይወትና በህመሙ እንዲሁም ደግሞ በሽኝቱ ወቅት ከጎኑ የነበራችሁ ወርቅ የሆናችሁ ቤተሰቦቹ እንዲሁም ደግሞ ውድ ጓደኞቹ፣ የሥራ ባልደረቦቹ ስላደረጋችሁለት መቼም የማይረሳው ውለታችሁ በፈጣሪ ስም ሁላችሁንም አመሰግናለሁ። ኪዱ እንወድሃለን። ሁሌም በልባችሁ ትኖራለህ። ነፍስህ በሰላም ትረፍ። ጥበበኛው ኪዳኔ በረዳትነት የጀመረውን የአሰልጣኝነት ሥራውን ከፍ በማድረግ ከ1991 እስከ 1992 በቋሚ አሰልጣኝነት ተመድቦ በርካታ ባለሙያዎችን በክህሎት በስነ ምግባርና በጥበብ አሰልጥኖ ለውዝዋዜ ሙያ መስፋፋትና እድገት የበኩሉን ድርሻ አበርክቷል። በውዝዋዜ ጥበብ በማለዳው የተነደፈው ኪዳኔ በእውቀት በልምድና በፈጠራ እየጎመራና አንቱታን እያተረፈ ሲመጣ አድማሱን በማስፋት በአንጋፋው ሀገር ፍቅር ቲያትር ቤት ተዛውሮ ከ1992 እስከ 2007 ዓ.ም በዋና አሰልጣኝነትና በኮሪዮግራፈርነት በርካታ በሀገር አቀፍና በዓለም አቀፍ ደረጃ ግዙፍ የሆኑ መድረኮች ላይ የቀረቡ የውዝዋዜዎች ስራዎችን በማዘጋጀት በማማከርና በመምራት ከሰው ልብና አእምሮ የማይጠፉ ደማቅ ኪነ ጥበባዊ ስራዎችን አበርክቷል። አርቲስት ኪዳኔ ፈጣን የፈጠራ የማደራጀትና የመምራት አቅም የነበረው ብርቱ የጥበብ ሰው ነበር። በርካታ ተወዛዋዦች የሚገኙበት የጥበብ መድረክ ካለ እዚያ የጥበብ መድረክ ላይ ኪዳኔ ምስጋናው መኖሩ ሳይታለም የተፈታ ህልም ነበር። የኪዳኔ የፈጠራ የውዝዋዜ ችሎታና የውዝዋዜ ዝግጅት ጥበብ የታየባቸው አያሌ የውዝዋዜ ጥበብ ስራዎች ሕያው ምስክሮቹ ናቸው። በፋሽስት ጣሊያን የተዘረፈው የአክሱም ሐውልት ወደ ሀገሩ ሲመለስ ለነበረው አቀባበል በተዘጋጀው የኪነ ጥበብ መድረክ ላይ በአዲስ አበባና በአክሱም ከተማ ግዙፍ የውዝዋዜ ዝግጅት
በህዳሴ ግድብ ማስተባበሪያ በተዘጋጀው የጥበብ መድረክ በሚሊኒየም አዳራሽ በባህር ዳር ጣና ሐይቅ ላይ የውዝዋዜ የጀልባ ላይ ትርኢት፣ የአዲስ ዓመት የበዓል ዝግጅቶች ላይ ጥበብ፣ ባህል፣ ፈጠራና ውበት የተመላባቸው በርካታ ተወዛዋዦች የተሳተፉባቸውን የጥበብ ሥራዎች በማዘጋጀት የጥበብና የሀገር ባለውለታነቱን አስመስክሯል። አንጋፋው ሀገር ፍቅር ቲያትር ቤት ከ15 ዓመት በላይ በአሰልጣኝነት ሲሰራ ከቆየ በኋላ ከ2007 ዓ.ም እስከ 2017 ዓ.ም ድረስ ወደ ቀድሞ የሙያ ቤቱ የአዲስ አበባ ቲያትርና ባህል አዳራሽ ተዛውሮ በአሰልጣኝነትና በኮሪዮግራፈርነት ሲሰራ ቆይቷል። አርቲስት ኪዳኔ ምስጋናው ከተወዛዋዥነት፣ አሰልጣኝነት፣ አዘጋጅነትና አማካሪነት ባሻገር በድምፃዊነትና በቲያትር ፊልም ተዋናይነትን በመሳተፍ ሁለገብ ከያኒነቱን ያስመሰከረ ድንቅ ጥበበኛ ነበር። የሀገር ፍቅር ቲያትር ቤት ዳይሬክተር እዚህ ወደ መድረኩ መጥተው የሐዘን መግለጫ መልእክት እንዲያስተላልፉልን በአክብሮት ጠይቃለሁ። የሁለገቡ ከያኒ የአርቲስት ኪዳኔ ምስጋናው ቤተሰቦች፣ መላው የኪነ ጥበብ ማህበረሰብ፣ የተከበራችሁ የአርቲስት ኪዳኔ ምስጋናው ጓደኞች፣ አድናቂዎችና የስራ ባልደረቦች፣ ዛሬ የኪነ ጥበብ የጀርባ አጥንት የሆነውን ሁለገብ ከያኒ አርቲስት ኪዳኔ ምስጋናውን በሕይወት አጥተነዋል። ሁላችንም ደንግጠናል፣ አዝነናል። ወንድማችንና የሥራ ባልደረባችን ከህመሙ አገግሞ ወደሚወደው ስራው ይመለሳል ብለን በጉጉት ስንጠብቅ ህልፈቱን ተረዳን። በቅርበት ከተዋወቅንበት ቀን ጀምሮ ቀኝ እጄ፣ መካሪዬ፣ አበረታቼ ነበረ። ይህን ሰው ከጎን ማጣት እጅግ የሚያሳዝን እና የሚያስደነግጥ ነው። እነሆ ዛሬ የሚገባህን ክብርና ምስጋና ሳንሰጥህ በድንገት አጥተንሃል። ዛሬ በህይወት ብናጣህም ስራዎችህ ለሀገርና ለኪነ ጥበብ እድገት ያበረከትከው አስተዋጽኦ በታሪክና በልባችን ተጽፎ ይኖራል። ውዱና እንቁ የስራ ባልደረባችን ሁልጊዜም እንወድሃለን፣ እናመሰግንሃለን፣ እናከብርሃለን። የምትወደው መድኃኔዓለም ነፍስህን በአጸደ ገነት ያኑርልን። ፈጣሪ ለቤተሰቦቹ፣ ለወዳጆቹ እና ለሁላችንም መጽናናቱን ይስጠን። አመሰግናለሁ። በዚህ አጋጣሚ ይህንን የሽኝት መርሃ ግብር ያዘጋጁልን ጓደኞቹ አርቲስት ግርማ ተፈራ፣ አርቲስት አማኑኤል ይልማ፣ አርቲስት ብርሃኑ ተዘራ እንዲሁም ወንድሞቹ የአዲስ አበባ ቲያትር ቤቶች አስተዳደር ድርጅትን ከልብ እናመሰግናለን። ምስጋና ይግባችሁ። ከዚህ በመቀጠል ጎን ለጎን ጧፍ እያበራችሁ መብራት እያበራችሁ በዚህ መሃል ደግሞ አርቲስት ጓደኛው አርቲስት ብርሃኑ ተዘራን ወደዚህ እንድትመጣ ጋብዛለሁ። ቀኑ ከባድ ነው፣ በጣም ከባድ ቀን። እኔ ኪዱን ማቀው በማዲዬ ሰርግ ላይ እኔ እና ኪዱ እንዲሁም እዚህ ውስጥ አዱኛ አለ ሚዜ ሆነን ነው።
ለእኔም ለሁላችንም ለጓደኞቻችን ከባድ ነው። ከዚህ በፊት ማዲን አጣን፣ አሁን ደግሞ ኪዱዬን አጣን። ኪዱ ማለት ድግስ ነው። ኪዱ ማለት ፈገግታ ነው፣ ተጫዋች ነው። እኛ ጓደኞች ተሰባስበን የፍቅር ማህበር አለን። በዛ ማህበር ውስጥ ሁል ጊዜ እንገናኛለን። ኪዱዬ የኔ ጌታ፣ የኔ ወንድም፣ የኔ ሁሉ ነገር፣ የኔ ጌታ በጣም ወዳለሁ። እግዚአብሔር በሰላም ከደጋጎች ጎን ያስቀምጥ የምለው ቃል የለኝም። ነፍስ ይማር ወንድሜ፣ 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 ወንድሜ። በርካታ የሙዚቃ ቪዲዮ ስራዎች ላይ የኪዳኔ ደማቅ የፈጠራና የጥበብ አሻራ ያረፈባቸው ውዝዋዜዎችና ዝግጅቶችም ዛሬም ነገም ሕያው ምስክሮች ናቸው። አሰልጣኝና ኮሪዮግራፈር እንዲሁም የውዝዋዜ አማካሪ አርቲስት ኪዳኔ ምስጋናው በሙያው በሰራባቸው ዓመታት በርካታ ባለሙያዎች ወደ ሙያው እንዲገቡ የሙያው ስነ ምግባር እንዲኖራቸው አድርጓል። የባህል ውዝዋዜ ትምህርት ቤት በሌለበት ዘመን በቲያትር ቤቶችና ከቲያትር ቤቶች ውጭ የነበሩ ወጣቶችን አሰልጥኖልናል። ከከተማ ውጭ በመሄድ ቱባ ባህሎችን በማጥናትና በማምጣት የተለያዩ የባህል ጭፈራዎችና አለባበሶችንም አስተዋውቋል። የውዝዋዜ ሙያ እንደ ሙያ እንዲታይና አሁን የደረሰበት ደረጃ ላይ እንዲደርስ የተለያዩ መድረኮች ላይና ጥናቶች ላይ በመሳተፍ አስተዋጽኦ አበርክቷል። በአዲስ አበባ ከተማ በተዘጋጁ በርካታ የኪነ ጥበብ ፌስቲቫሎች ላይ በመጋበዝ በዳኝነትና በአማካሪነት ሰርቷል። ከአዲስ አበባ ውጪ በተለያዩ ክልሎች የሚገኙ ወጣቶችን ከማሰልጠን አልፎ በደቡብ ክልል ውስጥ የባህል ቡድን ለማቋቋም በቅቷል። በከተማችን በተለያዩ ከተሞች በተከበሩ የብሔር ብሔረሰቦች ክብረ በዓላት ላይ የጥበብ ስራዎቹን አቅርቧል። በተለያዩ ጊዜያት የተከበሩ የአደባባይ በዓላት አድዋና የካቲት 12 የመሳሰሉት ስራዎች ላይ እንዲሁ ዝግጅቱን አቅርቧል። በታላቁ ህዳሴ ግድብ ድረስ በመሄድና ታስቦ በሚከበርበት ጊዜም የፈጠራ ስራዎቹን አቅርቧል። በመንግስት ምስረታና በበዓለ ሲመት ዝግጅቶች ላይ ታላቅ የውዝዋዜ ትርኢቶችን በኮሪዮግራፈርነት አበርክቷል። ሀገራችን የጦርነትና የተፈጥሮ ችግር በገጠማት ጊዜ ከኪነ ጥበብ ስራው ጋር ቀዳሚ በመሆን በርካታ አነቃቂ ስራዎችንም ሰርቶልናል። የተለያዩ የሀገር መሪዎች፣ አምባሳደሮች፣ ዲፕሎማቶች ሲመጡና ሲሸኙ በአየር መንገድና እንዲሁም በከንቲባ ጽሕፈት ቤት ግቢ ውስጥ ደማቅ አቀባበል ከማድረግና ትርኢቶችን ከማቅረብ ባለፈ ባህላችንን አስተዋውቋል። በከተማ ደረጃ የሚዘጋጁ ትላልቅ ሴሚናሮች፣ ጉባኤዎችና ሲምፖዚየሞች ላይ የተለያዩ የኮሪዮግራፈር ስራዎችንም ሰርቷል። ሁለገቡ አርቲስት ኪዳኔ ምስጋናው ላበረከታቸው ኪነጥበባዊ ስራዎችና የምስጋናና የእውቅና የምስክር ወረቀቶችንም ተበርክቶለታል። ከነዚህም ውስጥ ከኢፌዴሪ ፌዴሬሽን ምክር ቤት፣ ከኢፌዴሪ ባህልና ቱሪዝም ሚኒስቴር፣ ከአዲስ አበባ ዩኒቨርሲቲ፣ ከአዲስ አበባ ባህልና የኪነ ጥበብና ቱሪዝም ቢሮ፣ ከታላቁ ህዳሴ ግድብ ግንባታ ማስተባበሪያ ጽሕፈት ቤት፣ ከሀገር ፍቅር፣ ከቲያትር ባህል አዳራሽ፣ ከቲያትርና ባህል አዳራሽ፣ ከራስ ቲያትር፣ ከኢትዮጵያ ብሔራዊ ቲያትርና ሌሎችም በርካታ ተቋማት በክብር ተቀብሏል። አሰልጣኝ ኮሪዮግራፈርና የውዝዋዜ አማካሪ አርቲስት ኪዳኔ ምስጋናው ሙያው እንዲያድግና ባለሙያው እንዲጠቀም በነበረው ፍላጎትና ቁጭት ምክንያት ሙያው በተለያዩ ትልልቅ ሆቴሎችና የባህል ምሽቶች እንዲሰራና ባህላችንን የበለጠ እንዲተዋወቅ በማማከርና በመደገፍ የአንበሳውን ድርሻ ይወስዳል። ጧፉን ካበራን በኋላ በየቦታው አጠገባችሁ ላይ በየግራ በባልዲ የተቀመጠ ውሃ አለ። ለማጥፊያነት ተጠቀሙበት። አንድ ጊዜ ሁላችንም ከመቀመጫችን ኪዱ በሙያ በጓደኝነትህ በአብሮነትህ ሁሌም በልባችን ውስጥ ያኖርከው ጸንቶ ይኖራል። ነፍስህን በገነት ያኑርልን። ነፍስህን በገነት ያኑርልን። አረፍ ብሎ
እሺ፣ የሀዘን መግለጫው መልእክት ይቀጥላል። ከዚህ በመቀጠል ኪዱን ለረዥም ዓመት በፍቅረኝነት ያሳለፉ በኋላም የትዳር አጋሩ የሆነችው በህመሙ ጊዜ ከጎኑ ያልተነጠለችው አቃፊው፣ ደጋፊው፣ ብዙ ችግሮችን አብራው ያሳለፈች ወይዘሮ አይናለም ተፈራን የስንብት መልእክቷን እንድታስተላልፍ ወደዚህ ጋብዛለሁ። ወይዘሮ አይናለምን ወደዚህ ጋብዛለሁ። መጀመሪያ ኪድዬ ፍቅሬን ልግለጽልህ። በጣም ወድሃለሁ፣ በጣም ወድሃለሁ። ሌላው እንደ አርት ባለሙያ ደግሞ ስራህን ሳደንቅ የኖርኩ መሆኔን ልገልጽልህ እወዳለሁ። ሌላው በህመሙ ጊዜ ከጎናችን ላልተለያችሁ ቤተሰቦቹ፣ ጓደኞቹ ከውጪ እስከዚህ እስከ ኢትዮጵያ ድረስ በጣም በጣም አመሰግናለሁ። እውነት ክብር ይኸው እሰጣለሁኝ። እግዚአብሔር ያክብርልን። ኪዱ የእኔ ብቻ አይደለም የሁላችንም ነው፣ የሁላችሁም ነው። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እግዚአብሔር ብርታትና ጽናቱን ይስጥሽ ወንድማችን። እግዚአብሔር ነፍስህን በገነት ያኖራት። አርቲስት ኪዳኔ ከበርካታ የሀገራችን ታዋቂና ተወዳጅ ሙዚቀኞች ጋር ትላልቅ መድረኮችና በከተማ ደረጃ በቀረቡ ታላላቅ ህዝባዊ በዓላትና የሙዚቃ ኮንሰርቶች ላይ የኮሪዮግራፈር ስራዎቹንም አቅርቧል። ከነዚህም ውስጥ በሸራተን አዲስ ሆቴል፣ በሚሊኒየም አዳራሽ፣ በኤግዚቢሽን ማዕከል፣ በመስቀል አደባባይ፣ በአዲስ አበባ ስቴዲየም፣ በጊዮን ሆቴል፣ በሂልተን ሆቴል፣ በስካይላይት ሆቴል በመገኘት ጥበባዊ ስራዎችን ያቀረበ ሲሆን ትልልቅ የቀጥታ የቴሌቪዥን ስርጭቶችንም የነበራቸውን ግዙፍ መድረኮችም ላይ የኮሪዮግራፈርነት ሙያውን ድንቅ ብቃቱን አስመስክሯል። አርቲስት ኪዳኔ ምስጋናው በተለያዩ ቲያትርና ሙዚቃ ቲያትሮች ላይ በትወናና በዝግጅትም ሰርቷል። በትወና የተሳተፈባቸው ስራዎች ጤና ያጣ ፍቅር፣ ሮሚዮና ጁሌት፣ የቀለጠው መንደር፣ የሊስትሮ ኦፔራ፣ ከልሽን አውልቂ፣ ፎርፌ፣ ኦቴሎ፣ ቴዎድሮስ ሲሆኑ በሙዚቃዊ ድራማ ኮሪዮግራፈርነት ዝግጅቱ ደግሞ ፎርፌ፣ ኢትዮጵያዊነት ጥልቅ ነው፣ ከልሽን አውልቂ፣ የሊስትሮ ኦፔራ፣ ሉሲ፣ ሀገር ማለት ሰው ነውና ሌሎችም ይጠቀሳሉ። በፊልም ትወና በህይወት ዙሪያና ሂሮሺማ ላይም ሙያውን አበርክቷል። አርቲስት ኪዳኔ ምስጋናው ከመድረክ ስራዎቹ በተጨማሪ በተለያዩ ታዋቂና አንጋፋ እንዲሁም ወጣት ድምፃውያን የሙዚቃ ቪዲዮ ስራዎች ላይ በኮሪዮግራፈርነትና በአማካሪነት ሰርቷል። ለክቡር ዶክተር ጥላሁን ገሰሰ፣ ለድምፃዊ ኤፍሬም ታምሩ የሰራቸው ስራዎች ከጥቂቶቹ መሃል ይጠቀሳሉ። አርቲስት ኪዳኔ በተለያዩ የቴሌቪዥን ዝግጅቶችና የበዓል ፕሮግራሞች ላይ ባቀረባቸው የጥበብ ስራዎች ውበትና ድምቀት የነበረ ሲሆን በፋና ቴሌቪዥን ፋና 80 የውዝዋዜና ዳንስ ተሰጥኦ ውድድር ላይ በአማካሪነት በመስራት ሙያዊ አስተዋጽኦውን አበርክቷል። የአዲስ አበባ ቲያትርና ቤቶች አስተዳደር ድርጅት የአበባ ማስቀመጥ ስነ ስርዓት እያከናወኑ ነው። እናመሰግናለን። በመቀጠል የሀገር ፍቅር ቲያትር ቤት እንግዲህ የአዲስ አበባ ቲያትርና ባህል አዳራሽ እዚህ ማኖር ነበረባቸው። ነገር ግን ተሽከርካሪው ላይ ነው ያለው። እናመሰግናለን። ፋና ሚዲያ ኮርፖሬሽን ዘመን ተሻጋሪ የሙያ ጓደኛው አብሮ አደጉ በሙያቸው አብረው የዘለቁ አርቲስት ካሳዬ ገበየው ከነ ቤተሰቦቹ ተሽከርካሪው ላይ አኑረውታል።
እናመሰግናለን። እግዚአብሔር ያክብርልን። የዚህ መርሃ ግብር በዋናነት ያስተባበረልን የረዥም ዘመን ጓደኛው በህመሙ ጊዜ አጠገቡ ከነበሩት ውስጥ አንዱ የሆነው አርቲስት አማኑኤል ይልማን ወደዚህ ጋብዛለሁ። እንደምን አረፈዳችሁ። የምንወደው ወንድማችን ጓደኛችን ኪዳኔ ምስጋናውን ዛሬ አጥተናል። ኪዳኔ ከልጅ ጋር እንደ ልጅ፣ ከወጣት ጋር እንደ ወጣት፣ ከአዛውንት ጋር እንደ አዛውንት የመሆን ችሎታ የተሰጠው የሁሉ ሰው አማካሪ ብቻ ሳይሆን መፍትሄ ሰጪ ነበር። እኔ የዛሬ 20 ዓመት እዚህ ፍሪላንሰር ተቀጥሬ እሱ ስር ነው ያደግኩት። በአብዛኞቻችን ያልተለመደ ግልጽነት ያለው ኃላፊነትን መጋፈጥ፣ ፈጥኖ ደራሽነትን፣ ጓደኞቹን የማያስነካ የሁላችን ተከራካሪያችንና ጠበቃችን ነበር። ኪዳኔ አጉድሎናል። በሰርግ ድምቀታችን ነበር። በሀዘን አስተዛዛኛችን ነበር። በተሰበሰብንበት ሁሉ የሳቅ ምንጫችን ነበር። በተለይ የጥበብ ቤተሰቡ ሲጠቃ ሲጎዳ የማይወድ ለሁላችን የቆመ ተሟጋቻችን ወንድማችን ነበር። ኪዳኔ የራሱ ትልቅ ነፃነት ያለው ሰው ናፋቂ፣ ቀና ልብ ያለው፣ ለሰው ደራሽ፣ በተለይ ደግሞ እኛ ስንጋጭ በትንሹም በትልቁ አስታራቂያችንና መካሪያችን ነበር። ምናልባት ኪዳኔ ትቶልን የሄደው ፍቅር፣ መተሳሰብን፣ ለሰው ደራሽነት በመሆኑ እኛ ጓደኞቹ እሱ የሰጠንን ፍቅር ለሌላው ሆነን እንድናሳይ አደራ እላለሁ። በመጨረሻም በኪዳኔ በጭንቅና በህመሙ ጊዜ ከጎናችን ለነበራችሁ ሁሉ እግዚአብሔር ይስጥልኝ፣ ነፍስ በገነት ትረፍ እላለሁ ወንድሜ። የሙያ አባታችን ድምፃዊ መሐሙድ አህመድ፣ የክብር ዶክተር አመማር ጎይ ነው። ምን ገጠመህ ልጄ? እግዚአብሔር ነፍስህን ይማራት ብሎ የሐዘን መግለጫ መልእክት አስተላልፎልናል። ትንሽ አመማር ጎይ ነው ብሎ ነው። ሁለገቡ አርቲስት ኪዳኔ ምስጋናው በሙያው አድማስን ተሻግሮ በዱባይና በታይላንድ ኢትዮጵያንና ባህሏን ያስተዋወቀ ብርቱ የጥበብ ሰው ሲሆን በቅርብ በሀገራችንና በዓለም ሕዝቦች ዘንድ አንድ ጊዜ ተሰርቶ ያልተደገመውን የሕዝብ ለሕዝብ ተጓዥ የሙዚቃ የባህል ቡድንን የሚያስታውስ የሀገረሰብ ሙዚቃዎችን፣ ጭፈራዎችንና ባህላችንን የሚያስተዋውቅ ሉሲ ድንቅነሽ ኢትዮጵያ በሚል በመላው ሀገር ተዟዙሮ የቀረበውን ትርኢት ከባህል ሚኒስቴር ኃላፊነት ተሰጥቶት በዋና አዘጋጅነት የውዝዋዜውን ዝግጅት መምራት የቻለ ድንቅ ጥበበኛ ነበር። ሁለገቡ ከያኔ አርቲስት ኪዳኔ ምስጋናው ከ2017 ዓ.ም ጀምሮ ሕይወቱ እስካለፈበት ግንቦት 23 2018 ዓ.ም ድረስ በአንጋፋው ሀገር ፍቅር ቲያትር ቤት ተዛውሮ በሙያው ወገኑንና ሀገሩን በጥበቡ በታማኝ ጥበቡ በትጋት ሲያገለግል የኖረ በጥበብ ስራዎቹ ስሙን ከመቃብር በላይ ማኖር የቻለ ታላቅ ጥበበኛ ነበር። አርቲስት ኪዳኔ ምስጋናው የጋብቻ ሕይወቱን ከረዥም ጊዜ ፍቅረኛው ከወይዘሮ አይናለም ተፈራ ጋር የካቲት 2 2017 ዓ.ም ይቅርታ ዓመተ ምህረት ከተሳሳትኩ በክብር ፈጽሟል። ይሁንና ይህ ታላቅ ጥበበኛ ባጋጠመው የጤና እክል ሳቢያ በአዲስ ሕይወት አጠቃላይ ሆስፒታልና በሆፕ ሆስፒታል በሕክምና ሲረዳ ቆይቶ ግንቦት 23 2018 ዓ.ም በተወለደ በ60 ዓመቱ ከዚህ ዓለም ድካም አርፏል። የአርቲስት ኪዳኔ ምስጋናው የሽኝትና የጧፍ ማብራት ፕሮግራም ቤተሰቦቹ፣ ጓደኞቹ፣ የሙያ አጋሮቹና አድናቂዎቹ በተገኙበት ለረዥም ዓመታት በሙያው ባገለገለበት አንጋፋው ሀገር ፍቅር ቲያትር ቤት ዛሬ ግንቦት 25 2018 ዓ.ም ይሄው
በዚህ ሰዓት ላይ በመከናወን ላይ ይገኛል። የቀብር ስነ ስርዓቱም በአማኑኤል ካቴድራል ቤተ ክርስቲያን ይፈጸማል። የአዲስ አበባ ቲያትር ቤቶች አስተዳደር ድርጅት በመላው ሰራተኞቹና የሙያ አጋሮቹ ስም በሁለገቡ አርቲስት ኪዳኔ ምስጋናው የህልፈተ ሕይወት የተሰማውን ጥልቅ ሐዘን እየገለጸ ፈጣሪ ነፍሱን በመዓዛ ገነት እንዲያሳርፍ ይመኛል። እንዲሁም ለውድ ቤተሰቦቹ፣ ለዘመዶቹ፣ ለጓደኞቹ፣ ለሥራ ባልደረቦቹና ለሙያ አጋሮቹ እንዲሁም ለአድናቂዎቹ በሙሉ ፈጣሪ ልባዊ መጽናናትን እንዲሰጣቸው እንመኛለን። ይህንን የህይወት ታሪክ ያሰናዱልን የአዲስ አበባ ቲያትር ቤቶች አስተዳደር ድርጅት ኮሚኒኬሽን ናቸው። ሌላው ለዚህ በአበባ ያኖሩ ሁሉንም እዚህ ማከናወን ስለማንችል ዘላለም ግርማ የአርቲስት ብዙነሽ በቀለ ልጅ፣ አርቲስት አረጋኸኝ ወራሽ፣ አርቲስት ነዋይ ደበበ፣ አርቲስት ጸጋዬ እሸቱ፣ አርቲስት ፀሐይ ዮሐንስ፣ የፍቅር ማህበር አቶ አለማየሁ መሰለ፣ ወይዘሮ ፋንቱ ምስጋና፣ አምሳለ ምስጋኑ፣ ወይዘሮ ምህረት ምስጋኑ፣ አቶ ኦርማ፣ አቶ ሙሉቀን መልሴ፣ አቶ ሚልኪያስ ምስጋናው፣ አቶ ሰለሞን መልሴ፣ አቶ እስራኤል፣ አቶ እንዳለ ሙሉጌታ፣ አቶ ባህሩ አሸናፊ፣ አርቲስት ግርማ ተፈራ ካሳ፣ አርቲስት አማኑኤል ይልማ። እንግዲህ በቀጣይ ደግሞ ሌላ ስላለ የቀብር ስነ ስርዓቱ ሲፈጸም እዚያው በቦታው የሚከናወን ይሆናል። ከ10 ደቂቃ ተመስጦ በኋላ ሁላችንም ከዚህ የሙያዊ ሽኝቱን የመርሃ ግብራችንን ያጠናቀቀን ስለሆነ ቀስ እያሉ መጀመሪያ እዚህ አስከሬኑ እንዲወጣ እናደርጋለን። ለዚህ የተዘጋጁ ሰዎች አሉ። ከዚያ በኋላ እየተከተልን እንወጣለን። ስራዎችን በምናባችን ስለን ከዚህ ከቤቱ ከሰራበት መድረክ ላይ ሲወጣ የለመደውን ጭብጨባ አጨብጭበን እንሸኘዋለን። ባለበት ይደርሰዋል። ኪዱ ከቲያትር ቤቶች አልፎ በሀገራዊ መድረክ ላይ ሀገር አቀፍ መድረክ ላይ ከሀገር አቀፍ መድረክ አልፎ በዓለም አቀፍ መድረክ ላይ ያቀረበ ድንቅ ሙያተኛ ነበር። ለሙያው ባለበት ይድረሰው። ጭብጨባችሁን ከፍ አድርጋችሁ ሸኙልን። እግዚአብሔር ያክብርልን። የቀብር አስፈጻሚዎች ኪዱ ስለተለየህን በንባ ስለ ሙያህ ክብር በጭብጨባ ስለ ሙያህ ክብር በጭብጨባ እንሸኛለን። ኪዱ እግዚአብሔር ነፍስህን በገነት ያኑርልን። እግዚአብሔር ነፍስህን በገነት ያኑርልን። ኪዱ እንወድሃለን፣ እናከብርሃለን።